ክብር ለእግዚአብሔር ለአምላካችን ይሁን። እኔም ደስ ብሎኛል እድሉን አግኝቼ ዛሬ ከናንተ ጋር የእግዚአብሔር የአምላካችንን ጸጋ መልካሙን ነገር ሁሉ ለመካፈል ስለቻልኩኝ ስሰማ ቆይቻለሁ። ስለናንተ መልካም ነገር ነው የሰማሁት እና ይሄን መልካሙን ነገር ለማየት ደግሞ ናፍቄ ያለው እግዚአብሔር እድል ሰጠኝ። ዛሬ አየሁ ማለት ነው። እግዚአብሔር ይመስገን። እኔም ያው እንዳያችሁ እድል ስለሰጣችሁኝ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ለነገሩ እድል የሚሰጥ እግዚአብሔር ነው እና ክብር ለኢየሱስ ይሁን። ጥቂት የምክር ቃል ምናልባት እዚህ ውስጥ ተግሳጽም ካለ ከመጣ አይከለከልም። እኔ ግን የምክር ቃል ብዬ ልጀምር። ከሶስተኛው የሐዋርያው ዮሐንስ መልእክት አንድ ሐሳብ በመያዝ ጥቂት ነገሮችን ላካፍላችሁ ፈልጋለሁ። እንዲህ ይላል። ከቁጥር 1 ጀምሬ እስከ 3 ያለውን እስከ 4 ያለውን ላንብብ። ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ እና ጤና እንዲኖርህ እጸልያለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛልና ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። እንዲከናወንልህና ጤና እንዲኖርህ እጸልያለሁ የሚል ሐሳብ ላይ ነው ትንሽ መናገር የምፈልገው። ከወዲሁ እናንተም እንዲከናወንላችሁ እኔም እጸልያለሁ። የኔም ምኞት ነው። እንዳይከናወንልን የሚፈልግ ያ ክፉ ጠላት ዲያብሎስ የሚባለው ነው። አምላካችን እግዚአብሔር እንዲከናወንልን ይፈልጋል። ይሄ እግዚአብሔር አምላካችን መልካም ፈቃድ ነው። ለዚህም ነው ሐዋርያው ዮሐንስ በዚህ ስፍራ እንደዚህ በማለት የሚጀምረው እንዲከናወንልህ እና ጤና እንዲኖርህ እጸልያለሁ አለ። በአንድ በኩል የምኞት መግለጫም ነው። ይሄ መልካሙን እመኝልሃለሁ እንደማለትም ነው። አገልጋይም ነው እና ግን በመመኘት ብቻ ስለማይገታ ጸልያለሁ ይላል። ያሰብነው እንዲሳካልን የጀመርነው በመልካም እንዲያልቅልን ሁላችንም እንሻለን። ይሄ እውነት ከሆነ ልናውቃቸው የሚገቡን ነገሮች አሉ። 4 ዋና ናቸው ብዬ የምላቸው ነገሮች ማካፍላቸው። በቅድሚያ ክንውኑ እዚህ ጋር የተጠቀሰው ቁሳዊ ብልጽግናና አካላዊ ጤናን የሚመለከት ቢሆንም ከዚያም የሚያልፍ ነው ክንውኑ። አጠቃላይ የሆነ ስኬትንም የሚገልጥ ነገር አለው ይሄ እና እንዲሳካልን ሁላችንም እንፈልጋለን። የሚነግድ በንግዱ እንዲሳካለት ይፈልጋል። የሚማር በትምህርቱ እንዲሳካለት ይፈልጋል። የምናገለግልም በአገልግሎታችን እንዲሳካልን እንፈልጋለን። አገልግለን በከንቱ እንዳንቀር ምንጽናናበትን ፍሬ ማየት እንፈልጋለን። እኛም ብንሆን ማለት ነው እና መከናወንን መፈለግ ያለ ነገር ነው። ግን ወደ መከናወን ለመድረስ ልናውቃቸው የሚገቡ ነገሮች አሉ። አንዱ ምንድነው? ማቀድና በስራ መትጋት ነው።
ማቀድ ያስፈልጋል። ካቀዱ በኋላ በስራ መትጋት ያስፈልጋል። ክንዋኔ እንደዚሁ ዝም ብሎ እጅ አጣምሮ በመቀመጥ አይመጣም ለማንም ቢሆን። ማቀድና በስራ መትጋት ጌታ ቢፈቅድ እያሉ ማቀድ ይጠበቃል ከአማኝ በተለይ ጌታ ቢፈቅድ። እምነት የሌለው ሰው ማለት አማኝ ያልሆነ ጌታን አይፈልግም። አሳካዋለሁ ነው የሚለው። ሚሳነኝ ነገር በምድር ላይ ምንም ነገር የለም ነው የሚለው ጌታ የሌለው ሰው። ትምክቱ በገዛ ስጋው ላይ በገዛ ዕውቀቱ ላይ የሆነ ሰው የሚያቅተኝ ነገር የለም ነው የሚለው። ዓለማዊው አስተሳሰብ ደግሞ የሚገፋፋው ወደዚያ ነው። በአንተ ውስጥ ያለኮ አቅም ቀላል አቅም አይደለም ታሳካዋለህ ይላል። እና ይሄን በጥንቃቄ መመልከትም በጥንቃቄ ማዳመጥም ያስፈልጋል። ጌታ ቢፈቅድ እያልን ነው እኛ የምናቅደው። ጌታ ቢፈቅድ እና ብንኖር እያልን እናቅዳለን። እንደዚህ በሉ ተብለናል በያዕቆብ መልእክት ውስጥ። ጌታ ቢፈቅድ አይባልም የሚልም ከጎን የሚሰማ ነገር ሊኖር ይችላል። ግን ቢሆንም ያዕቆብን ብትሰሙት ነው የሚሻለው። ያዕቆብ የጻፈውን ብትከተሉ መክራችኋለሁ። ከኛ ይልቅ ያውቃል እሱ። እና እዚያ እንደተጻፈልን በቀደሙቱ በጌታ ሐዋርያት በጌታ አገልጋዮች በተጻፈልን መሰረት ጌታ ቢፈቅድ እያል እናቅዳለን። የማይፈቅደውም አለና ቅድም እንደሰማነው ክልከላም ያደርጋል አንዳንድ ጊዜ። መንፈስ ቅዱስ ፈቃጅም ነው ከልካይም ነው። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው የሚል አለ። ወደ ቢታንያም ለመውጣት ባሰቡ ጊዜ አሁንም አልፈቀደም ይላል። መንፈስ ቅዱስ እኮ ነው ያልፈቀደው። ከዚያ ደግሞ ወደ መቄዶንያ ባዩት ራእይ መሰረት ወደ መቄዶንያ ደግሞ ለመሄድ ሲነሱ አልከለከላቸው እና ወደ ፊልጵስዩስ ደርሰው ወንጌል ሰበኩ፣ ፍሬ አፈሩ። እና ይፈቅዳልም ይከለክላልም። ይሄ ያለ ነገር ነው። ይሄ ደግሞ ስልጣኑ ነው። መከልከልም መፍቀድም ስልጣኑ ስለሆነ እንቀበላለን። ሁለቱም ለኛ መልካም ነው። ስንከለከልም ለኛ መልካም ነው፣ ሲፈቀድልንም ለኛ መልካም ነው። እግዚአብሔር መልካም አስቦ ይከለክለናል፣ መልካም አስቦ ደግሞ ይፈቅድልናል። ከኛ በላይ ያውቃል። እና ጌታ ቢፈቅድ እያልን እናቅዳለን። ካቀድን በኋላ ስራ እንጀምራለን። ስንሰራ ደግሞ አንለግምም። ለስራ ከመትጋት አትለግሙ ተብሎ ተጻፈም አለ በሐዋርያው ጳውሎስ መልእክት ውስጥ። ስትጸልዩ ብቻ ኑሩ ሳይሆን ስሩ። በጸሎት ስለመጽናትም ጽፏል ሐዋርያው ጳውሎስ፣ በስራ ስለመትጋትም ጽፏል። ሁለቱንም ነው ያስተማሩት የቀደሙቱ። ስሩ፣ ተግታችሁ ስሩ እያሉ ነው ያስተማሩት። ሊሰራ የማይወድ አይብላ እስከ ማለት ነው እኮ የጻፉት። አንዳንዶቻችን አላነበብንም ይሆናል እንጂ ለመስራት የማይወድ እንዳይበላ። ስራ ያጣውን አይጨምርም። ይሄ ስራ እያለም የጠላውን ይመለከታል፣ ሰነፉን ይመለከታል። ስንፍና የስኬት ጠር ነው። የክርስቲያን ሰነፍ ደግሞ አይታሰብም። ጌታ እኛ የምናመልከው ጌታ እኛ ተከተልነው ጌታ በቃል ብቻ ሰው መስለን ብርቱ ነበረ። ሐዋርያቱም እንደዚያው ነበሩ። እና መትጋት በጣም አስፈላጊ።
እጅ አጣምሮ በመቀመጥ ስኬት አይመጣም። እጅ የተሰጠችን ለስራ ነው። ያ ባይሆን እጅ የተሰጠችን እንጀራ ለመቁረስ ብቻ አይደለም፣ ለስራ ነው እጅ የተሰጠችን እና እጃችንን ማሰራት ያስፈልጋል። የምትችለውን ያክል ማሰራት ያስፈልጋል። አንዱ ምክሬ ይሄ ነው። አቅዱና ስሩ። ስትሰሩ ተግታችሁ ስሩ። ታታሪ ሁኑ። ሁለተኛ ማስፈጸም የእግዚአብሔር ድርሻ ነው። ይሄንን ደግሞ ልናሰምርበት ይገባል። እኛ እናቅዳለን፣ እንሰራለን። ፍሬውን የሚያሳየን እግዚአብሔር አምላክ ነው። ጳውሎስ ተከለ፣ አጵሎስም አጠጣ ይልና እግዚአብሔር ያሳድግ ነበር ይላል። ያ ድርሻ የእግዚአብሔር ነው። የኛ ድርሻ አለ፣ የእግዚአብሔር ድርሻ አለ። መዝሙረ ዳዊት 127 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል። በማይታይ መንገድ አምላካችን እግዚአብሔር የሚሰራው ነገር አለ። እኛ ያቅማችንን ያህል ስንጥር እግዚአብሔር ደግሞ ከኛ አቅም በላይ በሆኑ ጉዳዮች የገባ ጉዳዮቻችንን ከኋላው ነው ያሳካል። ስሙ የተባረከ ይሁን። ይሄን መዘንጋት አይገባንም። እግዚአብሔር እኛ ማንሰራውን ነገር ይሰራል። ያለ እርሱ ምንም ማድረግ አንችልም። ጌታ ራሱ ብሏል፣ ያለ እኔ ምንም ልታደርጉ አትችሉ ብሏል። እና የምናደርገው እናደርጋለን እኮ፣ ግን ያላንተ አልችልም እያለ ነው የምናደርገው። ያንተ እጅ ካልገባበት ድካሜ ከንቱ ነው የሚሆነው። እባክህን እጅህን በምሰራው ስራ ውስጥ እጅህን ግለጥ እያልን መጸለይ የሚያስፈልገን ለዚህ ነው። ሶስተኛው ከጸሎት ጋር ቃሉን ማንበብና ማሰላሰልም በጣም አስፈላጊ ነገር ነው። መጽሐፈ ኢያሱን ያነበባችሁ ስንት ናችሁ ብዬ አልጠይቅም። ለመፈተን አልመጣሁም። ግን ያላነበባችሁ አንብቡ። መጽሐፈ ኢያሱ ምዕራፍ 1 ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ። ምን ማለት ነው? አንብበው ነው። በውስጡ የተጻፈበትን ታደርግ ዘንድ ትፈጽም ዘንድ በቀንና በሌሊት ምን አድርገው? አስበው ነው ኢያሱ የተባለ። የዚያን ጊዜ መንገድ ይቀናልሃል ይከናወንልሃልም ብሏል። መጽሐፍ ቅዱስ አጥኚ ይከናወንለታል። በመጽሐፍ ቅዱሳዊ መንገድ ይከናወንለታል። እንደ እግዚአብሔር ፈቃድ ይከናወንለታል። አጥኚው ዝም ብሎ አየት አድርጎ የሚያልፈው ሳይሆን ቆይ እዚህ ጋር ምንድን ነው የሚለው ብሎ አጢኖ የሚመለከት የሚያጠናና ደግሞ በልቡ ለማሳደር የሚያሰላስል እሱ ይሳካለታል። ተጽፏል። አንብቡ። መዝሙረ ዳዊት ምዕራፍ 1ን ጨምራችሁ አንብቡ። ከዚህ ጋር አያይዛችሁ ማለት ነው። ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልቆመ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል ይላል። እንትና በሚያወሩት ነገር ሳይሆን አይደል፣ በእግዚአብሔር ቃል ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። የሰውን ነገር አይደለም የሚያውጠነጥነው፣
የጌታን ቃል ነው የሚያውጠነጥነው የሚያሰላስለው። ጥንታውያኑ ይህንን ምስጢር በጣም ስለተረዱ ተጠቅመውበታል። እኛ እያመለጠን ይገኛል። ጥቅሙ እያመለጠን ይገኛል። ቃሉን ከማሰላሰል የሚገኝ ጥቅም በጣም እያመለጠን ነው። ቃሉን አጥንቶ በልብ የማሳደር ጥቅም እያመለጠን ይገኛል ብዬ አስባለሁ። አያምልጠን። ያለፈው አልፏል። በ2014 ያለፈ አልፏል። 2015 ላይ እቅድ ይውጣለት። ደግሜ ላንብበው። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ለዋዛ ለፈዛዛ ለከንቱ ንግግር ማለት ነው፣ ጊዜ የማያጠፋ እሱ ምስጉን ነው። እሱ በጣም የተባረከ ነው። እሱ በጣም እድለኛ ሰው ነው። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ፣ ሳታቋርጥ ማለት ነው፣ በየጊዜዋ እንደምትሰጥ፣ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ብሏል። ይከናወንለታል። ይህ የእግዚአብሔር እስትንፋሳዊ ቃል ነው። ይህ የእግዚአብሔር እውነተኛ ቃል ነው። በሌላ አነጋገር እግዚአብሔር አምላኩን የሚሰማ ይከናወንለታል። ከጸሎት ጋር ይህንን ጉዳይ ማሰብ ያስፈልገናል። አራተኛው አስፈላጊ ነገር፣ አራተኛው ዋና ነገር ልናውቀው የሚገባን ምንድነው? በእውነት መሄድ ነው። በእውነት መሄድ። ሐዋርያው ዮሐንስ እንዲከናወንልህ እጸልያለሁ ብሎ ያለውን እንደ ሰላምታ አድርጎ እንደ መግቢያ አድርጎ ነው የተናገረው። እንደ ዋና ነገር አድርጎ አይደለም። ይህንንም ብናስተውል ጥሩ ነው። ዋናውን ነገር ከዛ ቀጥሎ ነው የተናገረው። ይህንንም መልእክት እንዲጽፍ ያነሳሳው ዋና ነገር የእውነት ጉዳይ ነው። በዚህ በሶስተኛው መልእክቱ ሐዋርያው ዮሐንስ እየደጋገመ ስለ እውነት ነው የጻፈው። እየደጋገመ ሽማግሌው በእውነት እኔ ለምወደው ብሎ ይጀምራል። ቁጥር 1 ቁጥር 3 ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛል ይላል። ቁጥር 4 ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል። ቁጥር 5 ወዳጆቼ ምንም እንግዶች ቢሆኑ ለወንድሞች የምታደርገው ሁሉ የታመነ ስራ ትሰራለህ ይላል። ይሄም ከእውነተኝነት ጋር የሚሄድ ነገር ነው። ቁጥር 8 እንግዲህ ከእውነት ጋር አብረን እንድንሰራ ይላል። ቁጥር 12 ለድሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷም ትመሰክርለታለች ይላል። እኛም ደግሞ እንመሰክርለታለን፣ ምስክርነታችንም እውነት እንደሆነ ታውቃላችሁ ይላል። ምን ያህል እንደደጋገመ እዩ። ዋናው ነገር ይሄ ነው። ይህን መልእክት እንድጽፍ ያነሳሳው ያኛውን እንደ መንደርደሪያ ነው የተናገረው እና እኛም ዋናው ዋና እናድርግ፣ ተከታዩን ስፍራውን እናስይዘው። ቀደም እያለ እንዳያደናቅፈን። ሁለተኛው ዋናው ነው እንዳያደናቅፈን ማለት ነው። አስፈላጊ ቢሆንም ዋና አይደለም። ዋናው ምንድነው? የእውነት ጉዳይ ነው። የእውነተኛነት ጉዳይ ነው። የታማኝነት ጉዳይ ነው። የታመነ ሰው በፍቅር ይመላለሳል።
መልካም ግንኙነትን ያራምዳል። ያልታመነ ሰው ግንኙነት ያበላሻል። አንድ ግንኙነት ያበላሸ ሰው አለ እዚህ ውስጥ፣ ዲዮጥራጢስ ይባላል ስሙ። ታማኝ አይደለም። ከእውነት ጋር የሚራመድ ሰው አልነበረም እሱ። በእውነትና በጽድቅ መሄድ፣ ከሰዎች ጋር በመልካም ግንኙነት መሄድ፣ ይሄ ለእውነተኛ ስኬት፣ ለእውነተኛ መከናወን በጣም አስፈላጊና ዋና ነገር ነው ለማለት ነው። አምስተኛ እሱም ብዬ አበቃለሁ። ትልቁ ስኬት ቁሳቁስ በብዛት ሰብስቦ መገኘት አይደለም። እሱ አይደለም። ጌታ ኢየሱስ ክርስቶስ ያለውን አንርሳ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ብለዋል። እችን እንዳትረሱ፣ እችን ነገር እንዳትረሱ። ትልቁ ስኬት እሱ አይደለም። ትልቁ ስኬት የምድር ሩጫችንን ከክርስቶስ ጋር ጨርሰን መገኘት ነው። ከስኬት ሁሉም ይበልጠው ከጌታ ጋር ኖሮ ለጌታ ኖሮ ሞት የመጣለት ደግሞ በጌታው ነው መሞት ነው። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው የሚል አንብባችኋል። ደግሞ ምን አመጣብን እንዳትሉ፣ እሱም ያው ያለ ነገር ስለሆነ ባንረሳ ጥሩ ነው። መሞት የሚባል ነገር አለ። መምጫ መንገዱ ይለያያል እንጂ ማን ነው የታደለ? በጌታው ነው የሞተ ነው። ተሳካለት። እሱ ተሳክቶለታል። ከጌታ ተጣልቶ የሞተ አልተሳካለትም። ያሳዝናል። እሱ እንደዚህ ከመሆን ጌታ ይጠብቃችሁ። ራሱ አትጣሉ ከጌታ። ምንም ቢከፋችሁ ከክርስቶስ አትጣሉ። ግድ የላችሁ። ሁሉን ይችላል በሉ። በክርስቶስ ሁሉን ይችላል እያላችሁ ወደፊት ተጓዙ እንጂ ዋናውን ነገር አታስነኩ። ከክርስቶስ ኢየሱስ ጋር ያላችሁን ግንኙነት አታስነኩ። ትልቁ ስኬት የምትሞቱበት ዕለት ከክርስቶስ ጋር ሆናችሁ መገኘታችሁ ነው። እሱንም አስቡ። እቅድ ውስጥ እሱም ይግባ። ስሞት ምን ሆኜ ነው የምሞተው የሚለውን ነገር ከሆኑ ማሰብ ጥሩ ነው እና ያንን አቅዶ ያስቀመጠ ሰው ሳይጨነቅ ይኖራል። ምን እያለ ሰላም አለኝ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ፣ ስሞት ወደ ጌታ ሄዳለሁ እያለ ይኖራል። ሐዘን የለም፣ ጭንቀት የለም፣ ፍርሃት ጠፍቷል። ከልቤ መንፈሱ ያጽናናኛል፣ በደስታ ሞልቶኛል። ጌታ ዘወትር ያጽናናኛል። ሰላም አለኝ። ወስኖ የተቀመጠ ሰው የጌታውን ጉዳይ ቀዳሚ አድርጎ የኖረ ሰው እሱ ተደላድሎ ይኖራል። ሌላው ሁለተኛ ነው። አስፈላጊ አይደለም እያልኩ አይደለም፣ ግን ሁለተኛ ነው እያልኩ ያለሁት። ህይወታችን የምትቃወሰው አንደኛው ነው ወደ ሁለተኛው፣ ሁለተኛው ነው ወደ አንደኛ ስናመጣ ነው። ከመቃወስ ጌታ ይጠብቃል። በደረጃ እናስቀምጥ። ትልቁ ስኬት ሩጫችንን ከጌታ ጋር ጨርሰን ሩጫውን ጨርሻለሁ ለማለት መብቃት ነው። እንደ ሐዋርያ ጳውሎስ መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ እምነቴን ማለት ነው። ሩጫውን ጨርሻለሁ። ከእንግዲህ ወዲህ
የጽድቅ አክሊል ይጠብቀኛል ተዘጋጅቶልኛል ለማለት መብቃት ነው ትልቁ ስኬት። ለዚያኛው ስኬት ጌታ ያደርሳችሁ ያብቃችሁ በጸጋው ደግፎ በመከራ ውስጥ አጽንቶ ለዛኛው ለትልቁ ስኬት ጌታ ራሱ ያብቃችሁ። እስከዚያውም ደግሞ ከወዲህ ያሉትንም ስኬቶች ይስጣችሁ። እኔም ይሄንን እመኝላችኋለሁ፣ ደሞም ጸልይላችኋለሁ።